ቀለበት እንድታደርግልኝ እፈልጋለሁ። ምርሾ ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? ከመቼ ጀምሮ ነው ቀለበት እምነት መሆን የጀመረው? አይጋሻሸብህ እኔ እንዳንተ አስመሳይ የሴቶችን አርካሽ የሆነ ወንድ ልጅን አይቼ አላውቅም። ያንተ የተለየ ነው። እንግዲህ እቺንም የሜዳዋ አህያዋ ሴተኛ ዳሪዋ ቀለበት ጥያቄ ጠይቃለ። ቀለበት አድርግልኝ ወይ 8ኛው ሺህ። በጣም ነው እንዲህ ወንድ የጠማሽ? በጣም ነው እንዲህ ወንድ የጠረረብሽ አንቺ ሴትዮ ማለት እንዱ ምን አይነት አሰዳቢ ነሽ? ትላንትና ቀለበት አጥልቅልኝ ብላ እንግዲህ ቀለበት እንድታረግልኝ እፈልጋለሁ ቤተሰቦቼንም እንዳይከዳሽ ወደ ሩታ እንዳይመለስብሽ ብሎኛል። ለካ ቤተሰቦችሽንም እንዳንቺ የረከሱና የወረዱ ናቸው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አዎ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ ማለት ነው። እንግዲህ ቪዲዮ ከሰራው ሰንበትበት ብዬ ጥፍትፍት ብዬ ነበር ማለት ነው። መቼም ጠላቶቼ እንኳን ድርግም ብለሽ ጠፋሽ ትላላችሁ እኮ እኔ አልጠፋሁም፣ መጣሁ ይኸው ከች ብያለሁ ማለት ነው። ወዳጆቼ ደግሞ ላይክ እያደረጋችሁ ቤተሰብ እና የጠፋሁት እንግዲህ በሰላም ነው አልሐምዱሊላ። የባለቤቴ እህት ስለወለደች እሷን እየካደምኩ ነበረ ማለት ነው። እናም እንግዲህ መጥቻለሁ ማለት ነው ውዶችዬ። ላይክ እያደረጋችሁ አበረታቱኝ። እውነት እንዴት እንደናፈቃችሁኝ ማለት ነው። እንዴት እንደናፈቃችሁኝ እናንተ። ለካ ዩቲዩብ እንደዚህ ፍቅር ያስይዛል ማለት ነው። እናንተ እኮ ፍቅሮች ናችሁ፣ በተለይ ኮሜንታተሮች ማለት ነው። እና መጥቻለሁ። ላይክ እያደረጋችሁ አበረታቱኝ። የእውነት ላይክ አድርጉ። እንግዲህ አሁን በባሬላ ራሱ አይንቀሳቀስም ዩቲዩቤ ማለት ነው። ምክንያቱም በዚህ 3 ቀን 4 ቀን አልተሰራበትም ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ውሽሚት የሜዳዋ አህያ ሴተኛዋ አዳሪዋ ትላንትና ቀለበት እንድታረግልኝ እፈልጋለሁ። ጓደኞቼ፣ በዙሪያ ያሉት ቤተሰቦቼ ተመልሶ ወደ ሩታ እንዳይሄድ ሩታን እንዳይፈልጋት አሁንን ከርቶሽ ልብሽን ሰብሮሽ ይሄዳል። እንዶ ልብሽን አንዳች ነገር ስብርብሩ ያውጣው። አንቺ ረካሽ ማለት ነው። በመጀመሪያ በራስሽ የማትተማመኝ ዝቃጭ ነሽ። አየሽ፣ በራስሽ የምትተማመኝ ሴት ብትሆኝ ኖሮ እሱን ሚስቱን ወይም የልጁ እናትን ስሟን እየጠራሽ 35 ጊዜ አታፍጠለጥያትም ነበረ ማለት ነው። አንቺ ወረሽ ርካሽ። እኔ እኮ በጣም የገረመኝ ነገር ቤተሰብ የላትን ወይ? እንዱ ቤተሰቡ ሀያ የላትን ወይ? ቤተሰቧ እዚህ ከመጥፎ ስህተቷ ከመጥፎ ስራዋ አያስወግዳትን ወይ እላለሁ። ለካ ቤተሰቦቿን ጭምር እንደሷ የረከሱና የወረዱ ናቸው። እንዴት ቤተሰብ የመሰለ ኢትዮጵያዊ በእኛ በባህላችን እምነታችን የማይፈቅደውን ስራ ሰርታ የሰው ባልን ቀምታ ለራሷ ለማድረግ ያ ትዳሩን ተወው። እኔ እንደ ሴት እሆንልሃለሁ፣ አንገቴን ዝቅ አደርግልሃለሁ፣ አንገቴን እደፋልሃለሁ፣ ጎንበስ ቀና እያልኩኝ አንተን እገዛልሃለሁ። ባሪያ ነሽ እንደ አንቺ ሴትዮ ማለት ነው እያለችው ቤተሰብ ይሄን አይቶ እንዳይከዳሽ፣ ስለዚህ መተማመኛ የሆነ ነገርን እንዲያደርግልሽ እንፈልጋለን፣ ለአንቺ የሆነ ክብር የሆነ ነገር ማድረግ አለበት ብለውኛል። እንዶ አታፍሪም አንቺ ሴትዮ? በሚዲያ ቤተሰቦች ይሄን ብለውኛል የምትይ ማለት ነው። ለካ ቤተሰቦችሽ ልክ እንዳንቺ ፈሬሳቱ ናቸው። የኢትዮጵያዊ እንኳ ባህሉ ምኑም የሌለባቸው ናቸው። ቢኖራቸው እንኳ እኔ በጣም የሚገርመኝ ነገር ማለት ነው የእውነት ማለት ነው። እና ይቺ ልጅ በጣም ስርዓት ባለው አካባቢ ነው ተወልዳ ያደገችው ማለት ነው። በእርግጥ የትኛውም ሰው ስርዓት ያለው አካባቢ ነው ተወልዶ ያደገው ማለት ነው። እኛ 86ቱንም ብሔር ኢትዮጵያ የራሱ የሆነ ባህል ወግ አለው ማለት ነው። እንደዚህ አይነት የረከሰ ርካሽን የሚካሄድበት አካባቢ የለም ማለት ነው። ነገር ግን በዚህ ልክ እንደዚህ ስትወርድብን፣ በዚህ ልክ እንደዚህ የሚያስጠላ ስራ ስትሰራ እንዴት ነው ቤተሰብ እንዳይከዳሽ ወደ ልጁ እናት ወደ መጀመሪያ ሚስቱ እንዳይሄድብሽ ዳግም
ልብሽ እንዳይሰብርሽ። ኧረ መጋኛ ስብርብሩ ያውጣችሁ፣ ይስበራችሁ። እንግዲህ ይኸው ትላንትና የፍቅር ጥያቄ አቀረበችለት። ከመቼ ጀምሮ ነው ቀለበት ምንድነው የልብ መተማመኛ ምናምን የሆነው ነው ምናምን ብሎ አስመሰለ ማለት ነው። አስመሰለ አውቆ። ጋሽ አሸብር እኮ አስመሳይ ስንላችሁ እኮ በቃ እስከ ጥግ ድረስ ነው የሚያስመስለው ማለት ነው። ምንድነው እሱ ራሱ ጥፋት እንደሌለበት አይነት በቃ እሱ ምንም አይነት ነገር በእንደዚህ አይነት ምንም አይነት እንደማይሳተፍ እነሱ አስገድደውት እሱን እንደሚጠይቁት አይነት በቃ ራሱን ነፃ ለማውጣት ነው የሚፈልገው ማለት ነው። ይሄ ሁሉም ቢሆነው እንደዚህ ጠይቂ ብለህ እንደምትሰጣት እኛ እናውቃለን ማለት ነው። ከዚህ በፊትም ያደረጋቸው ነገር ስላሉ ማለት ነው። በሚዲያ ላይ ሴቶቹ እንዲረክሱ ዝቅ እንዲሉ ሴትን እንዲያሰድቡ አድርገህ ነው የምታመጣቸው ማለት ነው። እኔ እኮ እንደዚህ አይነት ስራ ስትሰራ ማለት ነው ቢያንስ እንኳ እናትህን አታስታውስም? እህትህን አታስታውስም? ለምንድን ነው በዚህ ልክ ሴቶችን እንዲዋረዱና እንዲረክሱ የምታደርገው ማለት ነው? ለነገሩ አንተ የምታደርጋለህ። አንተ የማይረባ ቆሻሻ የሆነ ስራ ይዘላቸው ትመጣለህ። እነሱም ለክብራቸው፣ ለቤተሰባቸው፣ ለነገ ህይወታቸውን ሳያሳስባቸው ያንተን ይዘህ የመጣው ካራክተር ትሰጣቸዋለህ። ተቀብለው እዚህ ይሽለጠለጣሉ ማለት ነው። ይሽለጠለጣሉ። ወይ አስተማሪ አይደለም፣ ወይ አዝናኝ አይደለም። ለነገሩ ልክ እንደናንተ ውርጋጥና ልክ እንደናንተ ዝሙትን ተከታይ የእናንተ ዝሙትን የሚያስደስታቸው በሺዎቹ ተበራክተዋል ማለት ነው። የእናንተ ተመልካቾች ማለት ነው። እንግዲህ ይታያችሁ። ትላንትና የፍቅር ጥያቄ ጠየቀች፣ ዛሬ አዲስ ነገር አለ ብለው የቀለበት ምልክት አስቀምጦበት እንደዚህ ቬሎ ለብሰው ምናምን እንዲሁ እንዴት እንደምታስጠሉ እንዲሁ እንዴት እንደምታቅለሸልሽ እኔ የእናንተ መጨረሻ ያሳየኝ ነው የምለው ማለት ነው። አብርሃም ቢያንስ እንኳ ለልጅህ እናትና ለልጅህ እንኳ ተጨነቅ፣ ለነገ ህይወትህን አስብ። የዛሬው አይደለም። በእርግጥ አንተ የዩቱብ ገንዘብ ጭንቅላትህ ወጥቶ አስክረዋል። እኔ እንደ ማንኛውም ሰውን አላስመስልም። ልካቸውን ነው የምነግራቸው ማለት ነው። ዥልጥልጦች በዚህ 3 ቀን ራሱ ጠፍቼ ስትሰድቡኝ ነበር አንድ ቤት ማለት ነው። የሀገሯ ልጅ እንደዚህ ምናምን እንኳን አይደለም የሀገሬ ልጅ ሰውና ለምን የእናቴ ልጅ አይሆንም? ለምን የምዬ ልጅ አይሆንም? ስህተት ከሰራ ልኩ ነው እነግረዋለሁ። ይሄ ከሶሻል ሚዲያ ነው። እናንተ አስመሳይና ልወደድ ባዮች ማለት ነው። እሷ ናት እንደዚህ ምናምን ደግ አደረኩ። አሁንም እናገራለሁ፣ ደግ አደረኩ። በዛች በሚስኪን ሚስቱን ተጫውቶ 9 ወር በሙሉ ጢባጢቤን እየተጫወተባት በ35 የዩቱብ ቻናል እንድታሳድግ እያመጣት መቼም የእርግዝና ህመምና የምጥ ህመም የወለደ ነው የሚያውቀው ማለት ነው። ያልወለደ መቼም ቢሆን ሊያውቀው አይችልም። እናንተ ሰገጤዎች ማለት ነው። ትላንትና ሩታዬ መጣ ነበር። እውነት ለመናገር መስራትን ስላልተመቸኝ ነው። በአብዛኛው ሴቶችን እኔን የምትተቹ ማለት በአብዛኞቻችሁ ሴቶች ናችሁ እኔን የምትተቹኝ እያለች ነበረ። ይህኔ ምስኪን ማለት ነው። አዎ ሴቶች ናችሁ በአብዛኛው ማለት ነው። እናንተ የእሷን ህመም ለእናንተ ይስጣችሁ ነው የምለው ማለት ነው። እሷ በተራመደችበት ጫማ እንድትራመዱ ነው የምፈልገው ማለት ነው። የእሷን ህመም እንዲገባችሁ ማለት ነው። የእሷን ህመም ያልደረሰበት መቼም አያውቀውም። ዶንቆሮዎች ማለት ነው። የእሷን ህመም ለመረዳት ደግሞ ግዴታ በእሷ ህመም ማለፍን አይገባንም። ሴትነት ራሱ በቂ ነው። ሴት ልጅ ምናክል ችግር ምናክል ስቃይ እንደሚደርስባት የታወቀ ነው። ግዴታ ያን አይነት ህመምን ሊሰማን አይገባል። ሴት ስለሆናችሁ ብቻ ሊሰማችሁ ይገባል። ሴቶች ናችሁ። እውነት ነው። እኛም እየተናገርን ነበረ። በአብዛኛው የምትነቅፏት በአብዛኛው የእሷን ውድቀትን የምትፈልጉ ሴቶች ናችሁ እያልን ነበረ። እሷም ይኸው በአንደበቷ እኔ ያለፍኩት ስቃይ ብዙ ነው፣ እርጉዝ ሆኜ ምግብ ሳልበላ ብዙዎቻችን እያልን ነበረ እኮ። ሩታ በአብዛኛው ህዝብ እኮ እርጉዝ አይደለችም ሲላት የነበረ እኮ የሰውነቷ መክሳት ነበረ። ታውቃላችሁ? የሰውነቷ መክሳት ማለት ነው። እንደ እርጉዝ እኮ ሴት ሰውነቷ አልፋፋም፣ አልወፈረችም። ምክንያቱም በብዙ ሀሳብና በብዙ ጭንቀት በብዙ ህመም ያለፈች ሴት ስለሆነች ማለት ነው። የእውነት እኔ ትላንትና ቪዲዮን ባልሰራ ቪዲዮቿን እያየሁ በጣም እያለቀስኩ ነበረ ማለት ነው። ለማንኛውም ሩታዬ የኔ ጀግና የኔ አንበሳ ማለት ነው፣ አይዞ አንቺ ማለት እጅግ በጣም ጀግና የብዙ እህቶችሽ መምህር ነሽ። በርቺልን። ለማንም አገጫምና ለማንም ለእንጨጫም እያልሽ አንገትሽን እንዳትረፊ፣ አንገትሽን ቀና እያደረግሽ ጀግንነትሽን እንድታሳይ የምንፈልገው ማለት ነው። ብዙዎቹ ጥንካሬና ብርታት ጀግንነትን የምታስተምር
እህታችን ናት ማለት ነው። እናንተ ግሞች፣ ሁለት ግሞች ማለት ነው። የሜዳዋ አህያና ውሽሚት መልካም የመግማማት መልካም የመግማት ጊዜ ይሁንላችሁ። እኔ እናንተን ተከትሎ አፉን ከፍቶ አብርሽዬ ጀግና፣ ሄርሜላ ወደፊት የምትሉ ሰገጤና መሀይቦች ለእናንተ አዘንኩኝ።